ተመሽቴ ብዬ የምጠራሽ አባዬ ሁሉም ነገር ለማየ ከተናገረ ብቻ። ችግር የለውም ኤቢ፣ እስከዛ ድረስ ጠብቃለሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ። አዲስ ጀማሪ ነኝ። እንግዲህ እናንተ ድጋፍ ያስፈልገኛልና ድጋፋችሁን መልካም ምኞታችሁን ግለጹልኝ። እንግዲህ ዛሬ አደይ ይቅርታ ዳጣ ድራማ በአዲስ ከች ብለናል ማለት ነው። እንግዲህ ዳጣዬን እያሰቃየቻት ትገኛለች። መድኃኒት ሴራውም አልተሳካላትም። በጣም እያሰቃየቻት ትገኛለች። ማትሄድበት ማታሴርበት ነገር የለም። ያን ሁሉ ግን በጣም እየተቋቋመ ትገኛለች። አቢጌልም ከጎኗ በመሆኗ በጣም ደስ ብሎናል። እውነት አቢጌል እስከ መጨረሻው ድረስ ብዙ ቀጥይበት ነው የምንለው። በፊት ጠልተናት ነበር። አሁን ግን የተወደደችውና የወደድናት እያለን ማናት አቢጌል ናት ማለት ነው። አቢጌል ደረጀ በጣም ተወዳጅ ልጅ ሆናለች በእውነቱ ነገር። እንግዲህ ዳጣን በቃ ይሄን አድርጋለች እያለ ከቤት ለማባረር በጣም እየታገለ ትገኛለች። መድኃኒት ሳትሆን መርዝ ብንላትም ይሻላል። እውነት በጣም ድራማውን እያበላሸችው ነው፣ እያበጣበጠች ትገኛለች። እንደዛም በምታደርግበት ሰዓትም ዳጣን ግን አይዞሽ አንቺን እኮ ከዚህ ከቤት ለማስወጣት ስለፈለገች እና ስላሰበች ነው፣ ግን አይሳካላትም። ይሄን ደግሞ ስታደርግን ያይቻታለሁ እያለች አቢጌል ትነግራታለች። እሷም ደግሞ በስልክ ቀርጻ ነበር። አቢጌል በመቀረጿን በጣም ደስ ብሎናል። ግን መጨረሻ ላይ ስልኳን ውሃ ውስጥ ነው የከተተችባት። ያን ውሃ ውስጥም በምከትባት ሰዓትም ሚሞሪ ላይ አስቀምጨዋለሁ፣ ችግር የለም ማየ ብትከተው ሚሞሪ ላይ አስቀምጨዋለሁ እያለች ለማርታ ትናገራለች። ጋሽ ደረጀም እኔ እኮ ተናግሬያለሁ፣ ፊቱንም ተናግሬያለሁ፣ ወዲህ መጣችበት ትመለስ እያልኩሽ ነበር ማርታ እያላት ነበረ። እሷም ደረጃ ያለኝን ብሰማ ኑሮ እህቴና ትስተካከላለች ብዬ ነው እማትስተካከል ልጅ እንዴት እንደዚህ አጋጠመኝ እያለች ማርታም ራሷን እየወቀሰች ትገኛለች ማለት ነው። እንግዲህ በጣም ከባድ ፈተና እየፈተነቻቸው ነው። ባለፈውም በሌባ ስትፈትናቸው ነበረ። ወርቄን አዘረፋቸው፣ ወርቄ እንደዚህ ሆነ እያለች ልትገኝ ነበረ። እንደዛም በምትልበት ሰዓትም አልተሳካላትም። ያም ተጋልጧል። ይሄኛም ደግሞ ሁለተኛ ሴራ ብትሰራም ይሄም አጋልጣታለች። ያንንም አቢጌል ናት፣ አሁንም አቢጌል ናት። የድሮ አቢጌል የት ናት? እኔም ፈልግ የድሮዋን አቢጌል ነው፣ ጠንካራዋን ነው። እንዴት እንደዚህ ትሆናለች? እንዴት እንደዚህ ትሆኛለች? እያለች አቢጌል ጋር ስትጮህ አንቺም የተሳሳተ መንገድ እየሄድሽ ነው ታይ፣ እኔም እንደዚህ ነበርኩኝ፣ ያንቺን ፈለግ ያንቺን ስታይል ነበር የምከተለው፣ አሁን ግን ያንቺ ምንም አልጠቀመኝም እያለቻ ትነግራታለች ማለት ነው። እንደዛም በምትልባትም ሰዓትም በጣም ተበሳጭታ ትገኛለች። መድኃኒትም እንዴት ታደርገኛለች እያለች እሷም አልተሳካላትም። በዛሬውም ተጋልጣለች። ምክንያቱም ሚዲያ ላይ ብዙ ብር ያስከፍላል እኮ ማርታ አታውቂም እንዴ? ስለዚህ ይሄን እኮ ብታወጣው ብዙ ብር ያስከፍላል እያለቻት ነበረ። አያስከፍልም። ሊሆን ሲጀመር ጠብ ጥላቻ ካላት ያው እሷን ለመበቀል ስትል ልታስከፍላት ትችላለች እንጂ ይሄ ደግሞ የሚያስከፍል ነገር የለም ነበረ። እያስፈራራቻት ትገኛለች። እንዴት በማየሞት ለምን እንደዚህ ትይኛለሽ? እስኪ እውነቱን ንገሪኝ፣ ይሄን አድርገሻል አላደረግሽም ስትላት አላደረኩም ብላ ነው የዋሸቻት ማለት ነው። አድርጋለች ብላ አቢጌልን ስትናገር ነይ እማ ነይ ንገርሽ፣ ይሄን ያደረገችዋ እሷ ናት፣ አክስቴ ናት። ምክንያቱም ስትቀርጽ አይቻታለሁ ስትልም ሳታምንላት ስትቀር ስልኬ ላይ ያለ ስትላት ስልኳን ነው እንግዲህ ወዲህ መቀማት የሮጠችው ማለት ነው። ስልኳን መቀምታ ስልኳን በውሃ ነው ያጠበችባት። እንደዛም በምታረግባት ሰዓትም እሷ ምንም አልተናደደችም። የሷን ፋይል ለመውጣት ብላ ስልኳን ውሃ ውስጥ ከታባት ነበረ። ልጋሽ ደረጀ የሚሄን ጉዳይ አይሰማም አልተነሳም እያለች ከተነሳ ይገልሻል፣ ከዚህ ከቤት ያስወጣሻል፣ ቀጥይ አሁን ውጭልኝ እያለቻት ነው። እንግዲህ በዛ አጋጣሚ አርጁንም በጣም ወደታለው። አቢጌልን ግን አባቷ እንዳትደውልባት እንዳታገኛት ብሎኛል እያለ ለምጥኔ ሲነግራት ነበረ። ምጥንም ችክ እንደያዘች ዛሬ አሳወቀች ማለት ነው። አንዴ ሴት ናት ዳዊት፣ አንዴ እኮ ወንድ ነው እያለ ስትናገር ነበረ። ዛሬ ግን እሱ እኮ ነው የጠየቀኝን ያልጠየቁም እኔ እንትን አልኩትም እሱ ነው ስትል አንቺም ይዘሽ እያላት ነበረ ማለት ነው። እሷም እንግዲህ ዛሬ ተናገረች መዞም ማለት ነው። አይ ኤዴጊ ምጥን እየገና ልጅ ነሽ
ብዙ ይቀርሻል፣ ብዙ ትማሪያለሽ ነው ምንልሽ። እሱም ያመጣሁላትን ዘበኛው አያስገባኝ ብሎ አስቀምጨላን ነበር። ሲደረሰሽ ወይ በይና ንገሪልኝ፣ እንድደውልልኝ አድርጊልኝ አብዬልን እያላት ነው እንግዲህ ዘበኛውና የድራማው ድምቀት ጊዜና ለዛዬ እንግዲህ ዛሬ ደግሞ ያው በጥፊት ቀምሷል ማለት ነው። በጥፊት በምታቀምሰውም ሰዓትም ወይኔ ጥፊዋ ሲጣፍጥ አሁን በደገመችኝ እያለ ይገኛል። እንደው ወይኔ ገዘ እያለ ይገኛል ማለት ነው። ነይ ድንገረሽ ምንድነው የምነግረኝ እያለ በምጠይቅበት ሰዓትም ነይ ድንገረሽ ለብቻሽ የምነግርሻለኝ ነይ እያላት ነበረ። እሱም በሚላት ሰዓትም ሄደች። ስትሄድም እሱም ደግሞ ወዲ መሳሙ ነው እንጂ ያቀናው ወዲ ነገሯን ነበር የሚያቀናው። ምክንያቱም እሷን ለማግኘት ስለሆነ ያሰበው ነበረ። እንዲያለትም በጥፊ ብላው ነው ሄደች። ወዲ ስራዋ ነው የገባችው። ነክቶብኛል፣ ረፍዶብኛል እያለች ነበረ። እንግዲህ ምን ትዛሰኘች እንደኛን ጧጧት ሩጫ። ወይኔ በላቸው። እንደው አይዟችሁ የሀገሬ ልጆች አይዟችሁ፣ ይሄም ያልፋል። በእውነቱ ነገር ያልፋል በሚለው ነው የምናሳልፈው። አይናችንን እየዲያጥ እንቅልፍ ሳንጠግብ እየሮጥ እንደምንሮጠው ሁሉ እሷም እንደዛ ሆናለች ማለት ነው። እንግዲህ የመድኃኒት ሴራ አሁንም እየቀጠለ ይገኛል። ከዛ ከቤት ካልተባረረች ምንም ሰላም አይሰጠንም ማለት ነው። እንኳን ለነሱ ቀርቶ የኛም አይሰጠንም። ናታንም እንግዲህ የአቢጌልን እንግዲህ አሳምረሽ ተናገር፣ ግን ዳጣ እህትሽ መሆኗን አውቀሽ ነው አይደለ እንደዚህ ለሷ የምታክጅላት እንዲህ እስከዚህ ድረስ የምትቆረቆርላት እያለን ነበረ። አይደለም እኔ እውነት ነው። ስለዚህ እኔ አይቻታለሁ። አሁን ደግሞ ተጠርታለች፣ እዛ ላይ መታ ትናገራለች ማለት ነው እያለ ነበረ። እንግዲህ አዎ ትናገሪያለሽ፣ ምክንያቱም ይሄን ሴራ የሰራሽው አንቺ ነሽና ይሄንን እንትን ትናገሪያለሽ ማለት ነው። እሷ ግን እኔ አላደረኩም፣ ምክንያቱም ልጆችሽን ታምኛቸዋለሽ ወይ? እሷ እንድታምናት ትፈልግ ነበረ። ልጆችሽን ታምኛቸዋለሽ እንዴ? እኔ ይሄን ስራ አልሰራሁም እያለቻት ነበረ። እሷም እንደሰራችም ስላላመነችላት አሁን ከባድ እንትን ውስጥ ትገባለች። እሷ ግን ሲስተም አታጣ። ትናንትና አልፏል እኮ ዛሬ ለምን አንድ አዲስ ጠይቂኛለሽ? ስለዚህ ትናንትና ስላለፋት ጠይቂ ብላት ነበረ። እሷም ማርታም ስለተናደደች እንዲህ ያለ ነገር አይሰራም፣ ምክንያቱም ይህ ነገር ከባድ ነው። ለምን እንደዚህ አደረግሽ? ልዩቱን ለምንድን ነው እንደዚህ እንዲያደርጋት ወይስ እንደዚህ እንድናደርጋት ያልሽው እያለቻት ነበረ። ጋሽ ደረጀም እውነት መናገር እሷ አታደርግም፣ ዳጣ ይሄን 100% አታደርግም እያለ በዳጣ በልዩ እየተማመነባት ነበረ። አሁን ሌላ ሴራ ይዛብን መጣች። የዳጣ ልደት ልናከብር ነበር፣ በዛ ላይ ሰርፕራይዝ ነበራት። ይሄ ከመጣ ደግሞ አሁን ይሄ ያበጣብጣል፣ መልሶ ይህ ነገር ይረሳል ማለት ነው። ይሄ እንዲረሳላት ነው እሷም ያደረገችው። ምክንያቱም የእሷን ሰርፕራይዝ እየጠበቅን በጉጉት ነበረ። መድኃኒት ነው ይሄን ስራ በመካከል የፈጠረችው ማለት ነው። ከ3 ቀን በኋላ ነበር የተባለችው። እንጠብቃለን። ቀጣይ በአዲስ እስከምንገናኝ መልካም ጊዜ፣ መልካም ሰዓት፣ መልካም ሁሉ እመኝላችኋለሁ። ቤተሰብ ሰላም።